የቀጣዩ አመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙት ፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። and ይህ ትዕድልት ለብዙ አመታት ክጄዋለሁ። ይህ ትዕድልት ምንድነው ብላችሁ ልትጠይቁት ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ሲናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድነው ብዬ ግራ ይገባኝ ነበር። እንደዚህ ሲናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበር። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይተቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። የመንፈሳዊ ስኬት የሚመጣው ደግሞ የሌሎችን መንፈስ ማደስ ስትችል ነው። በራስ መተማመን የሌላቸውን በራስ መተማመን እንዲኖራቸው ማድረግ ስትችል ነው። ራሳቸውን ማያፈቅሩትን ራሳቸውን እንዲያፈቅሩ ማገዝ ስትችል ነው የመንፈሳዊ ስኬትን የምታገኘው። ይህ ሁሉ ለማድረግ ደግሞ ረጋ ማለትን ይጠይቃል፣ ራስን መመልከት ይጠይቃል። ልብ ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። ምክርም በጣም ቀንሼ ነበር። ኦፍ ኮርስ በተግባር እያሳየዋችሁ ነበር፣ እንዴት ወደ ስኬት መድረስ እንዳለባችሁ እያሳየዋችሁ ነበር፣ በመናገር ሳይሆን በተግባር። አሁን ግን ምናገርበት ሰዓት ነው። ምክንያቱም አሁን ያለውበት ደረጃ ለኔ ብቻ ሳይሆን ለእናንተም ግልጽ ሆኖ እንደታየ እርግጠኛ ነኝ። ስለዚህ ልመራችሁና ላሳያችሁ ፈልጋለሁ። ምን ይሉታል መሰላችሁ? true leaders create leaders። ቀጣይ አመት ቲክቶክ አዋርድ ኦፍ ኮርስ ማሸነፍ ፈልጋለሁ፣ አሸንፋለሁ ብዬ አምናለሁ። ግን እኔ ሳልሆን ማሸነፍ ያለብኝ ሌሎች ማሸነፍ የሚችሉ መፍጠር ነው ያለብኝ ብዬ ነው ማስበው። እኔ ብቻ ላሸንፍ የሚለው ሜንታሊቲ ለራሱ ሽንፈት እንደሆነ ነው የገባኝ። በጣም ትልቅ የሆነ ትምህርት። ስለዚህ ለምን አሸናፊዎችን አልፈጥርም? ለምን ተደብቀው የተጨናነቁትን አልመክራቸውም? ለምን መንገዱን አላሳያቸውም? ለምን ሜንቶር አልሆንም? ለምን ኮች አልሆንም? አይ ቲንክ አዶናይ የተፈጠረው እሱ ለመሆን ነው። መንገዳቸውን የጠፋቸው ሰዎች ወደ መንገዳቸውን ለማስገባት እና ከዚህ በኋላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ ይችላልው፣ ያን ያህል ቫይራል ላልወጣ ይችላልው። ሜቢ ቲክቶከር ኦፍ ዘ ይር ላላሸንፍ ይችላልው ቀጣይ አመት። ግን ዓለማዊ ስኬት ምንም አይደለም ለኔ። ሁሉም አቺቭ አድርጌዋለሁ። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦልራይት ያመጣልኝ ምንም ደስታ የለም፣ ምንም ሙሉነት የለም። ግን ያ ስኬት ማግኘት የሚፈልጉን በጣም ብዙ ሰዎች አሉ። አይ ቲንክ ሁላችንም የየራሳችን መንገድ አለን ብዬ አስባለሁ። እንደ አንድ አዶናይ በየአመቱ ተከታታይ አዋርድ ማሸነፍ አለብኝ ብዬ ቃል የገባሁኝ ሰው ነኝ። ግን አሁን ኦልሞስት ቃሌን እያጠፍኩኝ እንደሆነ ነው እየተሰማኝ ያለው። ግን ቃል ማጠፍ ሳይሆን ሳክሪፋይስ ማድረግ ነው ብዬ ነው ማስበው። እዚህ ደረጃ የደረስኩት የሆነ ነገር ሳክሪፋይስ አድርጌ ነው። አሁን ደግሞ እኔ ብዙ ነገር ሳክሪፋይስ አድርጌ ግን አንድ ትልቅ ነገር አተርፋለሁ፣ መንፈሴን፣ ሙሉነቴን። ስለዚህ ኮች አዶናይ ብላችሁ ጥሩኝ። ካሁን በኋላ ላስተምራችሁ ፈልጋለሁ ስለ ማኒፌስቴሽን፣ ህይወታችሁ እንዴት እንደምትፈጥሩ፣ ኮንፊደንስ፣ በራስ መተማመን፣ ስለ ሰልፍ ዳውት፣ ስለ ቁጭት፣ ስለ ጸጸት፣ ስለ ሐዘን፣ እነዚህ ሁሉ ነገሮች እያስተማርኩኝ ካላችሁበት አዘቅት ወጣችሁ ወደ ትልቅ ስኬት እንድትደርሱ ፈልጋለሁ። ወዳችኋለሁ።